ሳሪ ድሮም አከብርሻለሁ፣ አሁንም አከብርሻለሁ፣ እወድሻለሁ። ባይሆን ደስ ይለኝ ነበር። የሆነ ነገር ያው የፈሰሰ ነገር አይታፈስም። ነገር ግን መቀጠል ነው። ወደ ድሮ አንቺነትሽ ተመለሽ፣ ስራሽን ስሪ፣ እኛን ምከሪ፣ ተቆጪ፣ ሰብስቢ እንደ ድሮ። ስናኮርፍ መተን ማኩረፊያችን ሁኚ እንደ ድሮ። ከዛ በተረፈ ከልቤ ይቅር ብዬሻለሁ። የነበረው ሁኔታ ቀላል አይደለም፣ ግን አመታትን አንድና ሁለት ስህተቶች አይቀይሯቸው። እወድሻለሁ፣ አከብርሻለሁ ሳሪ። ሙቢራጅና መሲን ብታስገባ ሌላው ባያወጣ እኔ ሙና ነኝ የማወጣው። እኔ ሙና እኔ ነኝ የማወጣው። የእናንተን ታሪክ እዚህ ጋር ማን እንደሆንሽ አቅሻለሁ። በእኔ ላይ እንደባም ሊተጠምጥመሽ ያለሽ አንዴ በግራ አንዴ በቀኝ አንዴ በጀርመን አንዴ በአሜሪካ በምን እየተገኘሽ የምትመለመይ እኔ ላይ አልለቅሽም። አወጣለሁ፣ ያንቺን ሰነድ አወጣለሁ። እዛው የምትጠግሪያቸውን ጠግሪያቸው። ካፒቴኑን አናግሬ እንትኑን አናግሬ እኔ ላይ አይደለም። ይሄ ሁሉ ያንቺ ስራ ነው። እኔም አንቺ ላይ ልክ እንዲህ እንደባብ ነው የምጠመጠመው። እያንዳንዷን ታሪክሽን ደግሞ ለራስሽ ነው በዋትሳፕ የምልክልሽ። አሁን ቀን በቀን ኪሎ እያስቀነስኩ ቁጭ አረግሻለሁ። ራስሽን በራስሽ ኪሎ አስቀንስሻለሁ። እነሱማ ባለ ጉዳዮቹ በራሳቸው ሰዓት ይመጣሉ። ምንም ችግር የለም። አንቺን ግን ሰነድሽን ቀን በቀን እልክልሻለሁ። ማስተሬን ትቼ ልጄን በስርዓት ይዤ ያው እሷም ቢሆን ወደኋላ አላለችም። አዝላ ተላላኪነት ሰርታ ከተላላኪነት ልጅ አዝላ ማለት ነው። ከተላላኪነት ደግሞ እንደገና ተምራ ይህንን የነርሲንግ ሰርተፍኬት የጀግና የጎበዝ ናት ብዬ አመንኩባት። በልጄ ደስ እያለኝ ነው ያለሁት። በተወለደውም ህፃን ወደኋላ ልመልስሽና ቢኒያም የሚያስተምረው ከኔ 200 እርምጃ ወይም 200 ሜትር ማለት እኮ ነው። 200 እርምጃ ነው። አባት ነው ብዬ ሄጄ አልጠየኩትም። ለምን መጥቶ አምኗል እንጂ አልካደም። ይሄ የክህደት ልጅ፣ ይሄ በዲኤንኤ የታመነ እንዲባልም አልፈልግም። አባት ነው ብዬ ዞር ብዬ አልጠየኩትም። ቀድሞም መጥቶ አልካደም። ሲክድም አልካደም። እኔ እዛ ሚዲያ ላይ ክጄ ነበር። እኔ እንጃ ምን ሆኖ ነው አልኩኝ። እኔ ራሴ ተራበ ተጠማ ለምን ጠጋ ብሎ አያማክረንም? እንረዳዋለን። እኔም አለው የልጄ ባልም አለ። በጣም እንረዳዋለን። ለምንድን ነው እንደሚሆነው ብለን ነው የደነገጥ ነው። ከመጣ ምን ነው ሰላም ቢሰጥ እዛው ምን ነው በይቅርታው በቀራልኝ ነው ልቤ ሐሳቤ። በጉ አለ እውቀት ስለታረደ እንዳለ ጸጉሩ ክስክስ ብሎበት ማንም የበላው የለም። ኧረ በእናትህ አንተው ራስ ከነጓደኞች መጣ ገባ እያልክ ብትበላ ነው ደስ የሚል ብዬ እኔ ተለማመጥኩት። እኔ አሁንም ዲቦራንም መለመን አልፈልግም፣ እሱንም መለመን አልፈልግ። እንዳውም እንደኔ ዲቦራ የከሰሰችው አንደኛ ሰላሜን እፈልጋለሁ፣ ሁለተኛ የልጄንም ሰላም እፈልጋለሁ፣ ሶስተኛ አባት ነኝ ብለህ ስለመጣ የዲኤንኤ ምርመራ ስላለ በዛ ብትረዳው ብዬ ነው። እቺን አትክሱ። ብዙ ከባድ አይደለም። ልክ እንደ ከባድ ነገር ዲቦራ ከሳኝ ከዚህ ሚዲያ ጠፋው። ኧረ በኢየሱስ አይባልም እኮ ወንድሜ ልጄ። እኔ ልንገር ለካሌብ 30 ሺህ ብር እኔ ካሌብ የወጣለት ስሙ እንዴት ነው? እሷም ናቱ ብላለች። 9 ስም አወጣን የመጽሐፍ ቅዱስ ቃል። ከ9ኙም ካሌብ የሚለው ነው የወጣው። ነግሬዋለሁ። እና እኛ ያልነው ካሌብ መከራ አሸናፊ፣ ጥሩ ነገር አድራጊ፣ ድል አድራጊ ሰው ማለት ነው። ካሌብ ማለት ምንም ማለት አይደለም። እና ካሌብ ነው የምንለው ብዬ ነገርኩት። እንዳ ሲወጣ ሲገባ እናቱ ልጁ ግራ እየገባው ዝም እና ቢኒያምን ያወቀው በ17ኛ ቀን ነው። በግድኔ ለምኘው እንዲች ጣቱን አድርጎ ጠበቀው። ቢኒያምን ማለት ነው። ከዛሬ ጀምሮ ቢኒያምን ባታከብር የኔ ልጅ መሆን አችልም ብዬ አስጠንቅቄው ጣቱን እንዲቻሽሎ ጠበቀው። ራሱ ቢኒያምን በ17ኛ ቀን ምን አይነት ልብ ቢኖር ነው ብዬ ራሴም ዘገነነኝ። ህፃኑ ወንድ ልጅ ካየ ሄዶ ነው ላፍ የሚያደርገው።
እንደገና መስከረም 1 የሆነውን ልንገር። 7 ሰው በተሰበሰበበት እኔ ነኝ አባት አለ። የሚረዳው ልጅ ነው እኮ በጣም ያሳደገው ልጅ